ጀነት ታላቁ አገር አይን አይቷት ጆሮ ሰምቷት ልብ ጠርጥሯት የማይታወቅ አገር ናት። በቃ አላህ ትልቅ የሆነ መስተንግዶ ያደረገባት ብዙ መስተንግዶዎች አሉ። ከነሱ ውስጥ ጥቂቱን ልንገራችሁ። አላህ Subhanahu Wa Ta'ala ባሪያዎቹን ጀነት ያስገባቸውና ይጠይቃቸዋል። ምን ሲል ይጠይቃቸዋል? ምን ጎደላችሁ ይላቸዋል። ሐቂቀተን ያን ቀን ሱብሃንአላህ ሰው እንደዛ ተረብሾ ነብያት ነፍሴ ነፍሴ በሚሉበት ቀን ከእሳት ተጠብቆ ጀነት የገባ ሰው ምን ጎደለኝ ይላል ብላችሁ ተገምታላችሁ እናንተ? ምንም ማለት ከእሳት ጠብቀህ ጀነት አስገብተህ ምን ይጎለናል ይሉታል። እሱ ምን ይላል? ወሪድዋኑ ሚነላሂ አክበር። ከዚህ ሁሉ ግን በላጩ ታላቁ ማለት የአላህ ውዴታ ነው። ሰው አላህ ሰውን ከወደደው ከእሳት ጠብቆ ጀነት ያስገባዋል። فمن زحزح عن النار وادخل الجنه فقد فاز። ከእሳት ተጠብቆ ጀነት የገባ ሰው እድለኛው ማለት እሱ ነው። ስለዚህ ከነዚህ ነገሮች ጧት ያው ስለ ሽርክ ተነጋግረናል። ሌላ እኛን በማዘላጋት ላይ ያሉ ነገሮች ምንድናቸው? ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? በደንብ አስምሩልኝ። ስለ አራት ነገሮች የአደም ልጅ ሳይጠየቅ ታፋውን አያንቀሳቅስም አሉ። እኔም አንተም ማናችንም ማለት ነው። ከምንጠየቃቸው ጥያቄ ውስጥ የመጀመሪያው ምንድነው? እድሜህን በምን አሳለፍከው ይባላል። እሺ ምን ይሆናል መልሳችን? ያኔ እንደው ለአላህ ብላችሁ ምን ይሆናል ያኔ መልስ ምን ሰጠው ለአላህ ማለት ነው። አሁን ብዙዎቻችን እድሜ ያለን 30 ዓመት እኮ ሞላኝ ልጅ እኮ ወለድኩኝ ብዙ ሰው የሚለው ይሄን ነው። በ30 ዓመት ምን ሰራ ወንድሜ? በ40 ዓመት ምን ሰራ? ምን አላህ ፊት ስንጠየቅ فأما من ثقلت موازينه فهو في عيشة راضية ሚዛኑ የሞላለት ሲመዘን የድል ባለቤት የሆነው ሰው فهو እሱኮ في عيشة راضية የተወደደች ኑሮ ውስጥ ነው ያለው في الجنة. وأما من خفت موازينه فأمه هاوية وما أدراك ما هي نار حامية. ሚዛኑ የጎደለበት ሰው ማለት መኖሪያው ሃሚያ ናት አለ። ሃሚያ ምን እንደሆነች ምን አሳወቀህ አለ? ትኩስ እሳት እኮ። ስለዚህ ከሚዛናችን ከጎደለ ስንመዘን የተሰጠን እድሜ አለ። ለጉርምስና ለአቅመ ሔዋን ከደረስንበት ቀን ጀምሮ ልንመዘን ነው። ከዛ ሰዓት ውስጥ በምንድን ነው ያሳለፍነው? ያን ሰዓት ማለት ነው ኳስ በማየት ነው። አንዱ ኳስ ስንት ደቂቃ አለው? 90 ደቂቃ። የባከነ ሰዓት 5 ይሉታል። ወይ የሆነ ደቂቃ የማጣሪያ ነው ወይ የሆነ ነው እንዲለዩ ሰዓት አልቋል። 15 ይጨመር 120። ይሄን ሰዓት በምን አሳለፍከው ቢባል ምን ይሆናል መልሳችን? አስባችሁት? ያላህ ባሪያዎች ጠያቂው አላህ ነው። ልኮናል ወደዚህ ምድር ከኃላፊነትና ጋር ተልከናል። ድራማን በለው አብራር አብዶ የሰራው ድራማ ይላሉ። ማን? አብራር አብዶ። የት ሚሰራ የነበረው? ሀገር ፍቅር ሚሰራው። ምን ይያለ ስሙ እንጂ አብራር አብዶ ስራው ምንድነው? የፊስቅ መንገድ ነው አይደል? አሁን በእስላማዊና ከእስላማዊ ውጭ ያለው ልዩነቱ ምንድነው ስትላቸው ይሄኛውን እኮ ከድር ነው የሚሰራው ይሉሃል። እዛ ጋር እኮ ከበደ ነው። ልዩነት አለ? ከድርና ከበደ በመሆን አለው እንዴ? ተግባሩ ነው አይደል የሚታየው? ስሙን ቀይሮ ወንጀል ማን መጠጥን ስሙን ቀይሮ የሚጠጡት ሰዎች ይመጣሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። ልክ እንደዚህ የሚሰሩትን ጥፋት ስሙን ነው የሚቀይሩት። እዛ ጋር ከነመሰረት ጋር ነበር የሚሰራው፣ እዚህ ጋር ከነፈቲሃ ጋር ነው የሚሰራው ይላል። ፈቲሃ ኮናት ይላል እና ፈቲሃ ብትሆን ወንጀል አይሆንም። እንዲያውም የፈቲሃ ይብሳል አይብስም? ይብሳል። ለምን? በሃይማኖት ስም ስለሚሰራ። ስንት ደቂቃ ነው የሚያሳልፉት ሰዎች? አንድ ሰዓት ተኩል ልብ አንጠልጣይ ይሉታል። ሱብሃንአላህ።
የባሪያዎች ልብ ሊንጠለጠል የሚገባው በምን ነበር? فأما من ثقلت موازينه فأمه فهو ومن يعمل مثقال ذرة شرا يره لا يستوي أصحاب النار وأصحاب الجنة أصحاب الجنة هم الفائزون እነዚህ አያዎች ነበሩ እኛን ልባችንን ሊያንጠለጥሉት የሚገባው ዳይ ተብሎ ምን ያላለ የፊልም ምርቃት አይቶ ወጥቶ ማለት ነው ይሄ እስላማዊ የሚሉትን ይሄን ፊልም አይቶ ያላለቀሰ ሰው ራሱን ይፈትሻል لا إله إلا الله ሰው ቁርአን ሰምቶ ቁርአን ቀርቶ ካላለቀሰ ነው አይደል ራሱን ሊፈትሽ የሚገባው ነው አይደል ይሄን እኮ ነው ስድብ የሚሉት ይሄን ስናጋልጣቸው እነዚህ የሰው ስጋ የሚበሉ ይላል ዲን ያፈረሰ ማለት ታይዋል አለ በሚባል ሚዲያቸው ለባጢላቸው ለመከላከል ስሙን ያሳምሩታል ፊልም አይተን ነው እኛ ማልቀስ ያለብን ወይንስ በቁርአንና በሐዲስ ተገጽጸን ነው ማልቀስ ያለብን ነገረኝ እስቲ አንተ እና ነገር ኳሱ ምን ይሆናል መልሳችንስ 90 ደቂቃ ባክነን ከዚህ በላይ ደግሞ የሚያሳዝነው ምንድነው ሆን ተብሎ ተጠንቶ አሁን እኛ ስለ ሀገራችን ብቻ ነው አይደል የምናውቀው አንድ ማስትሬት ጽሁፉን የሰራ ሙስሊም ሰው አለ ውጭ ሀገር ዓለም ላይ ያለው የሙስሊሞች ሰላት መስገጃ ሰዓት ካልኩሌት አድርጎ ኳስ ጨዋታዎቹ የሚፈጸሙበትን ሰዓት ማንቸስተር እና አርሰናል አላቸው መቼ በታላቁ መግሪብ ወቅት የሙስሊም ልጆች መረጡ ሊባሉ ነው ምን ከአርሰናል እና ከማንቸስተር እና ከአላህ ከዛስ የሰይጣንን መንገድ ተከትለው ጀማዓ ሰላትን አሳልፈው ይሄዳሉ መጠጥ ቤት ውስጥ ዲሽ ቤት ላይ ይሄዳሉ የት ስሙ ምንም አስመሩበት መጠጥ ቤት አላህ የጠላው ወንጀል የሚሰራበት ጉርድ ቀሚስ ያደረጉ አስተናጋጆች ያሉበት ቦታ እዛ ሄደህ ተቋ ተላብሼ ይመጣሉ ብለህ ትገምታለህ አላህን መፍራት ታዳብራለህ በፍጹም ከዛስ እዛ ውስጥ ደግሞ በመተራረብ በመበሻሸቅ ብለው የሚነጋገሩት ነገር አለ አንድ ሁለት ሲባባል እናትህ እንደዚህ ትሁን ይባላል ይሄንን ረግመዋል አልረገሙም ረሱል ሰለላሁ ዐለይሂ ወሰለም እናቱን የሚሳደብና እናቱን የሚያሰድብ አንተ እናትን ትላለህ ያኛው ያንተን እናት ብሎ ይሰድባል ማን ያቺ አንተን 9 ወር ተሸክማ በሆዷ ብላ በህይወትና በሞት መሃል ሆና አመጣ የወለደችህን እናትን ታሰድባለህ መቼ ነው ከገፍላችን የምንነቃው አስገራሚው ደግሞ በልጅነቱ እንቅልፍ የነሳቸው ላይ በቃው ቻምፒዮንስ ሊግ የሚባለው ደግሞ ይባላል እስከ 5 ተኩል ነው እስከ 6 ሰዓት ነው የሚታየው ይባላል እሱን አይቶ ይመጣና ያንኳኳል አባት በጣም ስለሚደክመው ይተኛል ያቺማ ትተኛዋ ውድ ጡቷን ጎትተህ የጣልክባት እንቅልፍ ነስተህ ስኳር በሽተኛ ያደረካት እናት ትንሽ ይወስዳትና አደጋጋጥሞት ይሆን ብላ ትባንናለች ማን አንተ መጣ ስታንኳኳ ደግሞ ጥሏት ከነበር ብድግ ስትል ስንት አንኳኳ አትሰሚም እንደ ይላታል ኢና ሊላሂ ወኢና ኢለይሂ ራጂዑን ምን እናንተ ለፉገራን ያወራሁት በየቤታችን አቅፈን ያለነው ነው አይደለም የወጣቱ ችግር ነው አይደለም ወጣቱ ከዚህ ኳስ መላቀቅ አለበት የለበትም ምን አረገች እናት ምን አረገች እስቲ በአላህ ይሁንብህ ልትንከባከባት ልታዝንላት በሚገባ እድሜ ታሰቃያት ዛሬም ትላንት ህፃን ሆነህ ነው ነፍስ አላውቅ ብለህ ነው ዛሬ ታሰቃያታለህ በአንተ የተነሳ እንቅልፍ ትጣ ንገረኝ እስቲ በአንተ የተነሳ በአንተ አላህን አስፈራው አላህን አታፍረው በሷ ሰበብ ጀነት ያልገባ በምን ልትገባ ትፈልጋለህ እስቲ ንገረኝ በምን ልትገባ ትፈልጋለህ ንገረኝ በምን ልትገባ ትፈልጋለህ እንዴት መዝምዘህ ጠብተህ እንደጣልከው ጡቷን አታውቅም እንዴት በሽተኛ እንዳረካት የበላችሁን ጠቅላላ መጥምጠህ እየወሰድክ እያዞርክባት አንተን ስታጠባ ማለት ነው ተምረህ ሰርተህ ሰው መሆን ሲገባ
ጫት እየቃምክ በዚህ ዕድሜ እሷ ትቀልብህ? ኳስ አይተህ እየመጣ በዚህ ዕድሜ እንቅልፍ ድረሳቸው? ላኢላሃ ኢላላህ ምን ይባላል? ከማልቀስና ከማዘን ውጭ ሰዎች የተፈጠሩለትን ዓላማ ረሱ። ድሮ ቤተሰብ ይከበራል፣ ቤተሰብ ይታዘንለታል። ዛሬ ቤተሰብ በተዘዋዋሪ ልጁን ይፈራል። አይደለም ልጅ ቤተሰቡን ሊፈራ ምን ሊሉኝ ነው እያለ እንደ ሰራተኛ እየተጨናነቀ አለ። የለም ይሄ በየቤቱ። በዚህ ሁኔታ ጀነትን ትመኛለህ? ከአላህ መብት ቀጥሎ እኮ የቤተሰብ መብት ነው ያለው፣ የአባትና የእናት። ተመልከታት እህቴ ምን እንደምትሰራ በዚህ ዕድሜዋ። እሷ ቁጭ ብላ እናቷ እንጀራ ትጋግራለች። ማን ቁጭ ብላ? እሷ ቁጭ ብላ። የ18 ዓመቷ ሴት ልጃገረድ ማለት ነው። እሷ ከወንድ ጋር ከተማ ለከተማ ትዞራለች። እናትየዋ በዚህ ዕድሜዋ እንጨት ምን እያደረገች እሳት ላይ እያቀጣጠለች ጭስ እየጨሰባት ታለቅሳለች። እናት ምን ነው እህቴ አላህን ብትፈሪው ነገ ምን አይነት ልጆች እንዲኖሩሽ ትፈልጊያለሽ? አልጀዛው ሚን ጂንሲል አመል። የእጅሽን ታጭዳታለሽ፣ የእጅህን ታጭዳታለህ። ዋሻው አቁም በሉኝ ከዋሻው ከሌለ የሌለን ታሪክ ወንድሞቻችን ወጣቶችና እህቶች ላይ ከቀጠፍ ዋሻህ አቁም በሉኝ። ቤተሰቦች ዛሬ ተጨንቀዋል፣ ልጅ ያፈጥባቸዋል። ወንድ ልጅ ጎረመስኩ ብሎ አባቱን እንዲህ ብሎ ያየዋል። አባትህ አንተ በተኛህበት ልጅ እያለህ ማለት ነው እነግርሃለሁ ዛሬ ይተነፍሳል ወይስ አይተነፍስም እያሉ ጠጋ ብለው የሚያዩት አባትና እናትህን አንተ ዛሬ እንዲያስቀጣታቸዋል። አታፍርም? ይሄ ነው ውለታው። ውለታ እንደዚህ ነው የሚመለሰው? እስቲ ንገሩኝ እናንተ ንገሩኝ፣ እንዴት ነው ውለታ የሚመለሰው? ያቺ እንቅልፏን ያጣች እናት ይሄ ነው መልሷ ለሷ? እንንቃ ያላህ ባሪያዎች ሆይ ተው፣ አካሄዳችን ልክ አይደለም። ዛሬ መከራ ደረሰብን እየተባለ ይባላል። ከአላህ መብት በመጀመር የወላጆችን መብት በማስከተል የአላህን ስንትና ስንቱን መብት ገረዳድፈን ነው የኛ መብት በፍጡራን እየተከለከለ ያለው ነው አይደለም? እስቲ እኛ የአላህን መብት እናሟላ። እስቲ የቤተሰቦቻችንን ሐቅ እንወጣ። ከዛ በኋላ ታየዋለህ። ከዛ በኋላ ሰላሙ ሲመጣ፣ ከዛ በኋላ ድሉ ሲመጣ፣ ከዛ በኋላ መከበሩ ሲመጣ ታየዋለህ። ከዛ ውጭ ከላ ዙራ ለምን ዙራት? እግር ይቀጥናል እንጂ ደም በደም ትሆናታለህ እንጂ ምንም ነገር ጠባ አይደለህም። ስለዚህ ከኳስ ራሳችሁን አቅቡ። ሁለተኛ የሚጠየቀው ጥያቄ ወጣትነቱን በምን እንዳሳለፈው ስለሆነ ምን ልትል ነው? ምን ልትል ነው? ሴት ጓደኛ አለችኝ ይላል ወጣቱ። ምን ጓደኛ? ስሙን ለምን ታሳምረዋለህ? ሴት ጠላት አለችኝ እኔም የሷ ጠላት ነኝ በል እንጂ። ከኒካህ ውጭ ያለው የሳት መንገድ ነው አይደለም? ነው አይደለም? አላህ እኮ አስጠነቀቀ እንዳትቀርቡት። ጓደኛዬ ናት። ጓደኛማ ምን አይነት ነው እስቲ ንገሩኝ? አልአኺላኡ የውመኢዝን ባዕዱሁም ሊባዕድን አድውን ኢላ ልሙተቂን። ጓደኛ ማቾች ያን ቀን ከፊሉ ለከፊሉ ጠላት ይሆናል። እዚህ ዱንያ ላይ ጓደኛ ነን ሲሉ የነበሩት በጠቅላላ ኢላ ልሙተቂን አለ ረቡና ጀለ ወዐላ። አላህን በመፍራት ላይ ብቻና ብቻ ጓደኛ ማቾች የነበሩት ያን ቀን እዚህ የነበረው ጓደኝነታቸው ይቀጥልና ጀነት ግቡ ይባላሉ። እዚህ ምድር ላይ አብሮ ጫት ሲቅም የነበረ፣ ሲጋራ ሲያጨስ የነበረ፣ መጠጥ ሲጠጣ የነበረ፣ በዝሙት ጓደኛዋ የነበርክ፣ በዝሙት ጓደኛሽ የነበር እንዴት ጓደኛሽ ሊሆን ይችላል? ጠላትሽ እንጂ። ባዕዱሁም ሊባዕዲን ምን አዱ ጠላት ይሆናሉ አለ። ጠላቶች ናቸው። ልትደፍሩት አይገባም። ዝሙት የሚባለውን ጉዳይ የነገሮችን ሁሉ በረካ የሚያነሳው ዝሙት ነው። በዝሙት በሽታ የተለከፈ አንድ አይበቃውም፣ ትዳር አይበቃውም፣ ትዳር አያስቆመውም።
በዝሙት የታመሙ ሰዎችን አይተሃል? እንደ ውሻ እንዲህ ያመተራሉ። ትዳርስ የተሰጣቸው አይን ሰባሪ ነው። ሳህ ወለላ የልጆችህን እናት ውዷ ባለቤትህን ከሷ ጋር መጨረስ ያለብህን ጨርሰህ ትወጣለህ። ከተማው ላይ ዊን የሚሉት አንተ ዘንድ ቦታ የላቸውም። ጌታ አላህ ሱብሓነሁ ወተዓላ መጠበቂያህን ትዳር ሰጥቶሃልና በትዳር ብቻ ነው የሰው ልጅ አይኑን ሊሰብር የሚችለው። አትነካካ፣ አትጨብጥ፣ አትሳም፣ ቀልብ ያደርቃሉ። እችንም ከጨበጥክ ያችንም ከጨበጥክ ሚስትህንም ከጨበጥክ ልዩነቱ ምንድነው? እስቲ ንገረኝ። የትኛዋ ናት ሚስት? እስቲ ንገረኝ። ከነዚህ ከሶስቱ የትኛዋ ናት ሚስት? እስቲ ምንድነው የሚለያት? ባህል ነው እየተባለ እዚህ ጋር መሳሳም ወንድና ሴት እዚህ ጋር የትኛዋ ናት ሚስት? እስቲ ንገረኝ። ምን አይነትስ ቆሻሻ ባህል ነው አጅነቢ ወንድና ሴቶች የሚሳሳሙት ማለት ነው? ሸሪዓችን ይሄን አዟል አላዘዘም። የኔን ሚስት ማንም ሊጨብጥ ሊነካ አይችልም። እኔም የሰው ሚስት ሊነካ ሊጨብጥ አልችልም፣ አልተፈቀደልኝም። ክብር ለሚገባው ክብር እንስጥ እንጂ ሁሉ ነገር ልክ አለው።